ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬም በአዲስ ቪዲዮ መተናል። ዛሬ ሽርሽር ያልነው በእንጦጦና ቁስቋም አካባቢ ነው። እዚህ በእንጦጦ ጫካ ውስጥ እንግዲህ በጣም ግዙፍ የሆነ ስቴዲየም እየተገነባ እንደነበረ አሳይተናችሁ ነበረ። ስራው በሂደት ላይ እንደነበረ አይተናል። በውስጡም ተጨማሪ ስራዎች እየተሰሩ እንደነበረ ጅምር ላይ እንደነበረ ተመልክተናል። አሁን ያለበት ደረጃ ምን ላይ እንደሆነ ለማየት ደግሞ ወደዚያው አካባቢ አቅንተናል። የተጨመሩትን አዳዲስ ነገሮች፣ ስራው ያለበትን እንዲሁም ደግሞ የተመለከትናቸውን አዳዲስ ነገሮች ልናሳያችሁ ነው በዛሬ ቪዲዮ የመጣ ነው። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በአክብሮት ነው የምንጋብዛችሁ ውድ ቤተሰቦቻችን። ዙሪያውም እንደምትመለከቱት በተለያዩ ውብ የሆኑ ስፖርታዊ እንቅስቃሴዎች መገለጫውን ያደረገ የጥበብ ስራዎች እንደምትመለከቱት በጣም ለአይን ማራኪ በሆነ መልኩና አካባቢውን ዙሪያውን በሚገልጽ መልኩ የተሰራና የተጠናቀቀ እንደሆነ ለመመልከት ችለናል። እንደምትመለከቱት ነው ውድ ቤተሰቦቻችን።
በዚህ እንጦጦ ቁስቋም ቤተክርስቲያን ጀርባ በሚገኘው ጫካ ውስጥ እንግዲህ በጣም ግዙፍ የሆነ ስቴዲየም እየተገነባ እንደሆነ ነው ለመመልከት የቻልነው። ስቴዲየሙ አብዛኛው የስራው ክፍል እየተጠናቀቀ እንዳለ ነው መመልከትም የቻልነው። ከዚሁ ከስቴዲየሙ አለፍ ስንል ደግሞ እንግዲህ በዚህ በምትመለከቱት መልኩ የከተማ እርሻን በስፋት ለመመልከት ችለናል። እንግዲህ የተለያዩ እጽዋት ተተክለው አካባቢው በመልማት ላይ እንደሆነ መመልከት ችለናል። በግራ በቀኝም አዳዲስ ውብ የሆኑ ማረፊያዎች እንዲሁም ደግሞ መዝናኛ ስፍራዎች አካባቢውን የሚገልጹ የስፖርት መንደር እንደመሆኑ ስፖርታዊ እንቅስቃሴዎችን የሚገልጹ በጣም በተለያየ መልክ የተሰሩ ጥበባዊ ስራዎችን ነው በዚህ አካባቢ ለመቃኘት ለመጎብኘት የቻለው። እንጦጦ እንግዲህ በአዲስ አበባ ታሪክ ውስጥ ትልቅ ስፍራ የሚሰጠው የከተማዋ የመሰረት ድንጋይ የተጣለበት ታሪካዊ ቦታ ነው።
ስለ እንጦጦ ስናወራ እንግዲህ አካባቢውን ስለሸፈነው የደን ሽፋን ሳናነሳ ማለፍ አንችልም። ስለ እንጦጦ የደን ሽፋን ስናወራም አዲስ አበባን እንግዲህ ከላይ ሆኖ እንደ አረንጓዴ ሳንባ የሚያገለግላት ትልቁ የተፈጥሮ ሀብቷ ነው። በዚህ ግዙፍ የሆነ የደን ሽፋን ውስጥም በርካታ የሆኑ የአገር በቀልና የውጭ ሀገር ዛፎች የሚገኙ ሲሆን ከነዚህ መካከልም ደኑን በስፋት የሸፈነው ባህር ዛፍ አንዱ ነው። ከዚህ ጋር ተያይዞም እንግዲህ የባህር ዛፍን አመጣጥ ስንመለከት አጤ ሚኒሊክ አማካሪያቸው የነበረውን ፈረንሳዊውን ሞንዶን ቬዳልን ይጠሩና ዛፉ አለቀ፣ እንኳን ለቤት መስሪያ ለማገዶም የሚሆን ጠፋ፣ ምን ይሻላል ብለው ያማክሩታል። እሱም እንግዲህ አውስትራሊያ ውስጥ ኢካሊፕተስ ትሪ የሚባል የአንድ ዛፍ ዘር አለ። ያ ዛፍ ቶሎ የሚደርስ ነው። ስለዚህ ያንን ዛፍ ብናመጣና ብናስተክል በ10 ዓመት ውስጥ አገሪቱ ጫካ ትሆናለች ብሎ ያማክራቸዋል። ሚኒሊክም በነገሩ በጣም ደስ ይሰኛሉ። በዛፉ ታሪክ ቢደሰቱም ግን በአንድ ሰው ሀሳብ ብቻ እርምጃ ይወስዱም ነበርና ቸናስኪን አስጠርተው የዛፉ ነገር እንዴት ይሁን ይሉና በድጋሚ ያማክሩታል። ሞንዶን ስለነገራቸው ዛፍ ታሪክም ያጫውቱታል። ቸናስኪም ዛፉ በጣም ጥሩ የዛፍ ዘር መሆኑን ይነግራቸዋል። ይሁን እንዳላችሁት ይሆናል ብለው ይሸኙትና በኋላም ለባቡር ሀዲድ መንገድ ስራ የመጣውን እንግሊዛዊውን ካፒቴን ኦብሬን አስጠሩትና እንደገና ስለዚሁ የዛፍ ጉዳይ ይጠይቁታል። ኦብሬም ጥሩ ዛፍ መሆኑን ያረጋግጥላቸዋል። ከዚህ በኋላ እንግዲህ አጤ ሚኒሊክ 3 የተለያዩ የውጭ ሀገር ሰዎች የመሰከሩለትን ይህንን የዛፍ ዘር በ1886 ዓ.ም እንዲመጣ ያዛሉ ማለት ነው። ችግኙ ተፈልቶ እንደደረሰም ስሙ የባህር ዛፍ ተብሎ ይሰየማል። ከባህር ማዶ ሀገር የመጣ ለማለት ታስቦ ማለት ነው። አጤ ሚኒሊክ ባህር ዛፍ የሚለውን ስም ከሰየሙ በኋላ እንግዲህ የባህር ዛፍ የተተከለበትን መሬት ግብሩን ምሬሃለው ብለው አዋጅ ያውጃሉ ለህዝቡ። ህዝቡም እንግዲህ ይህንን የባህር ዛፍ በሽሚያ መትከል ይጀምራል። እንዲያውም ችግኙ ይወደድና 40 ችግኝ በአንድ ጥሬ ብር መሸጥ ይጀምራል። አተካከሉም በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ እንደተስፋፋ ነው እንግዲህ ጳውሎስ ኞኞ አጤ ሚኒሊክ በሚለው መጽሐፋቸው ላይ በዝርዝር የባህር ዛፍ አመጣጥ ታሪክን አስመልክተው ያሰፈሩትን የምናገኘው ማለት ነው። የምትመለከቱት ይህ የኮንሶዎች የእጅ ጥበብ ያረፈበት የእርከን ስራም እንግዲህ እንደምታዩት በጣም ማራኪ ተደርጎ ነው ስራው በሂደት ላይ እንደሆነ የምንመለከተው። ሲጠናቀቅ ምን አይነት መልክ እንደሚኖረው ደግሞ በሌላ ቪዲዮ እንደዚሁ መለስ ቀለስ እያልን የምናሳያችሁ ነው የሚሆነው። ይሄ የምትመለከቱት ግቢ በዘውዲቱ መሸሻ የህፃናትና ቤተሰብ የበጎ አድራጎትና ልማት ማህበር ቁስቋም ብርሃን የህፃናት ማዕከል ነው። እንግዲህ ውድ ቤተሰቦቻችን እንደምትመለከቱት ነው በየጊዜው አዳዲስ ውብ የሆኑ ስፍራዎች እየታከሉበት አካባቢው በጣም የሚያምር ሆኗል።
በመቀጠያ አካባቢ የጀመርነው ጉዞም እንግዲህ እዚህ አድርሶናል። መንገዱ በምታዩት መልኩ ተጠናቆ በግራ በቀኝ አዳዲስ ውብ የሆኑ ስፍራዎች እንደዚህ በሚያምር መልኩ እየተገነቡ ስራው አሁንም በሂደት ላይ እንደሆነ ነው የተመለከትነው። እንግዲህ ውድ ቤተሰቦቻችን የተመለከታችሁትን ውብ ስፍራ ቆራርጠን እንግዲህ ግራ ቀኙን አሳይተናችሁ እዚህ ቁስቋም ጫፍ ላይ ነው የደረስነው። የዛሬው ሽርሽራችን ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እንድታደርጉ እንዲሁም ስለ አካባቢው ስለሚሰሩት አዳዲስ ስራዎች ደግሞ የሚሰማችሁን ስለ አቀራረባችንም የሚሰማችሁን ነገር ደግሞ በሐሳብ መስጫው ላይ ሐሳባችሁን እንድታሰፍሩልን አሁንም በአክብሮት ነው የምንጠይቃችሁ። ሰላም።